ሰላም ውድ ቤተሰቦች እንዴት ናችሁ? የኢትዮጵያ ታሪክ ላይ ቆይታ እያደረገን እንገኛለን። ባለፈው ከቆምንበት እንቀጥላለን። እስከ መጨረሻው አብራችሁን ቆዩ። The making of modern Ethiopian states የኢትዮጵያን ስቴት ሞደርን ያለችውን ወይም ደግሞ አሁን ያለችውን ስቴት እንዴት ተሰራ፣ እንዴት ነበር እየተሰራ የነበረው፣ ምን ያክል ተለፋበት፣ እነማን ለፉበት የሚለውን እናያለን። State building remained an agenda of several powerful individuals and groups የተወሰኑ ግሩፖችና የተለያዩ ግሩፖችና እንዲሁም የተለያዩ ግለሰቦች ኢትዮጵያን አንድ ለማድረግ ቆርጠው ተነሱ ማለት ነው። አጀንዳቸው አድርገው ዋና ዓላማቸው አድርገው ብዙ ሰዎች ተንቀሳቅሰውበታል። ኖርዘርን እና ኖርዝ ሴንትራል አካባቢ ያሉ ቦታዎች ስፔሻሊ ምን ነበሩ ማለት ትንሽ ጠንካራ ነበሩ፣ ስትሪንግዝ ነበራቸው፣ ፓወርፉል ነበሩ፣ ስቴታቸው ጠንካራ ነበረ። ነገር ግን ሙሉ ዛሬ የምናያትን ኢትዮጵያ እምትመስል ሀገር ግን አልነበረችንም። ሁሉም በየመንደሩ እርስ በርስ ራሱን በራሱ የሚተዳደርበት አንዱ ከአንዱ ጋር በድንበር በምን የሚጋጭበት አይነት ኢትዮጵያ ነበረች። ሁሉም ራሴ ለራሴ መንግስት ነኝ ብሎ ወይም ደግሞ በየአካባቢው የየራሳቸው መንግስት ነበራቸው። ያንን ግን በኋላ ላይ ምን አድርገውታል? ዩኒፋይ አድርገውታል። ያንን ነው የምናየው። ኦኬ ይህንን ዩኒፊኬሽን ኢትዮጵያን ዩኒፋይ ማድረግ ሁለት አይነት መንገድ በሁለት መንገድ ነው የተካሄደው። ኢትዮጵያን ሞደርን ስቴት ኢትዮጵያን መመስረት የመጀመሪያው ዩኒፋይንግ ኖርዘርን ኤንድ ኖርዝ ሴንትራል ፓርት ኦፍ ክርስቲያን ኪንግደም የክርስቲያን ኪንግደምን ኖርዘርን እና ኖርዝ ሴንትራል ፓርቱ ሁለቱ አንድ አልነበሩም። ምክንያቱም ዘመን መሳፍንትን ታውቃላችሁ። በዘመኑ መሳፍንት ጊዜ ሁሉም የየሰፈሩን ነው የሚያስተዳድረው። ምንም እንኳን ክርስቲያን ሃይላንድ ኪንግደም ነን ብለው ቢያምኑም ከዛ የመጣ ቢሆንም እንትናቸው ነገር ግን እርስ በርስ መሃል ልዩነት ነበረ። አንደኛ ስራ ይሄ ነው፣ እነሱን አንድ ማድረግ አንድ ስራ ነው። ሁለተኛ ደግሞ ቴሪቶሪያል ኤክስፓንሽን ነው፣ ቴሪቶሪን ማስፋፋት። ሌላ ቦታ ላይክ የጊቤ ስቴቶች እንዳሉ አይተናል። በኖርዘርን ፓርት የተለያዩ ስቴቶች እንዳሉ አይተናል ማለት ነው። ስለዚህ በሳውዘርን ፓርት ማለት ነው እነዛ ቦታዎችን ዩኒፋይ አንድ ማድረግ ቴሪቶሪውን ማስፋፋት አለ ማለት ነው። ስለዚህ ሁለት ስራ ነው የተሰራው። አንደኛ ክርስቲያን ሃይላንድ ኪንግደም መካከል የነበረውን ልዩነት ዩኒፋይ ማድረግ፣ ከዛ በኋላ ቴሪቶሪውን ማስፋፋት እንዴት እንደሆነ እናያለን። ዩኒፊኬሽን ኦፍ ኦልድ ፕሮቪንስ የነበሩትን ወይም ደግሞ እነዛ በቃ ዘመነ መሳፍንት ብላችሁ አስቧቸው። በዘመነ መሳፍንት ጊዜ ተበታትነው የነበሩትን የተለያዩ ክርስቲያን ሃይላንድ ክፍሎችን ዩኒፋይ ማድረግ የመጀመሪያው ስራ ነው። በዚህ ስራ የተሳተፉት ሜንሊ በዋነኝነት ካሳ ኃይሉና ካሳ ምርጫ ናቸው፣ ወይም ደግሞ ቴዎድሮስ ዘሰከንድ እና ዮሐንስ ዘፎርዝ ማለት ነው። ሜንሊ ናቸው። ቴሪቶሪያል ኤክስፓንሽን ደግሞ በቴሪቶሪ ግዛት በማስፋፋት ደግሞ የተሳተፈው ሚኒሊክ ዘሰከንድ ነው ማለት ነው። ኦኬ ዩኒፊኬሽን ኦፍ ፕሮቪንስ በዚህ የተሳተፈው ቢግን ዊዝ ካሳ ኃይሉ በካሳ ኃይሉ ነው። ካሳ ኃይሉ ወይም ደግሞ ቴዎድሮስ ዘሰከንድ ብለን ምን ጠራው ምን ነበረ? ሽፍታ ነበረ። መጀመሪያ ጊዜ ሽፍታ ነው ማለት ህገወጥ የሆነ ዱርዬ ነበረ ማለት ነው መጀመሪያ። በኋላ ላይ ግን ንጉስ ሆኗል 1855 እስከ 1868። የዛን ጫካ በገባበት ጊዜ ሽፍታ በሆነበት ጊዜ ለመዋጋት ወይም ህዝብ ለመበደል አልነበረም ነው። አብዛኛውን ስራው እንደውም ለስልጣን እንዲወጣ ያበቃውን አብዛኛውን ስራውን የሰራው በምን ጊዜ ነው ይባላል? ጫካ በገባበት የዛኔ በሽፍታነት ባሳለፋቸው የጫካ ጊዜያቶች ናቸው ተብሎ ይታሰባል። ምክንያቱም የዛኔ ዘመነ መሳፍንት ሁሉም በየመንደሩ ኖብል የሚባሉ ሰዎች እነዚህ የተከበረነን የሚሉ ሰዎች ምኖችን ይጮክኑ ነበረ? ፔዛንቶችን ወይም ደግሞ ጭሰኛዎችን ይጮክኑ ነበረ። ስለዚህ እሱ ምን ያደርግ ነበር ማለት ነው? ለነሱ ይዋጋ ነበረ። ልክ ጭሰኛዎቹ ምርት አምርተው እነዛ ለመውሰድ ሲመጡ እነዛን ይዋጉ ነበረ። አሁን ያለውን ተጨባጭ ማስታወስ ትችላላችሁ። ምሳሌ ኢትዮጵያ ላይ አንዳንድ ከመንግስት ጋር ማያስማሙ አካላቶች ያሉበት አካባቢ ላይ መጀመሪያ ምንድነው የሚያደርገው? እዛ አካባቢ ከገባ በኋላ መንግስት ገብቶ ግብር እንዳያስከፍል ነው የሚያደርገው፣ ህዝቡ እንዲወደው ማለት ነው። ዘንድ ህዝቡ ምን ይላል? ኦኬ ይሄ እኮ መንግስት ቢሆን እነዚህ አካላቶች መንግስት ቢሆኑ እኮ ግብር አንከፍልም የሚል እምነት እንዲመጣቸው ያደርጋሉ ማለት ነው። እዛኔ ደግሞ ግብር እንደዛሬ አይደለም፣ በጣም ከባድ ነው። ታክስ በጣም ነው የሚከፍሉት። በጣም ነው የሰሩትን ኦልሞስት 90% ይሰጡ ነበር፣ ሙሉ በሙሉ ማለት በሚቻል መልኩ ምግብ እስከማይቀራቸው ድረስ የዛኔ ለነበሩት ለሀገረ መንግስቱ ይከፍሉ ነበር ወይም ደግሞ ግብር ይሰጡ ነበር። እና ካሳ ኃይሉ የሰራው አንዱ ይሄን ነው። እዛ አካባቢ እንደ ሽፍታ ሆኖ ይገባና እነዛን ሰዎች ግብር እንዳያስከፍሏቸው ያደርግ ነበር። ስለዚህ ህዝቡ ወደደው ማለት ነው። ገና ወደ ንጉስነት ሳይመጣ ወደውት ነው በኋላ ላይ እየተቀበሉት ነበር። ስፔሻሊ የኦሮሞ ስቴቶችን እናያለን። ሌላኛው ደጃዝማች ጎሹ ዘውዴ ኦፍ ጎጃም የጎጃሙ አት ጉራምባ ላይ በኖቬምበር 27 1852 ላይ 1852 ላይ ይህንን ሰውዬ ማሸነፍ ቻለ ማለት ነው። በጣም ብዙ ባትሎች ነው ድል ያደረገው። ሌላ ላይ ታኩስ ላይ ወይም ጎርጉራ ብቸኝ ላይ ኦን አፕሪል 12 1853 ላይ ማንን አሸነፈ? እነዚህ አራት ሰዎችን ማሸነፍ ችሏል ማለት ነው። እነማንን? ብሩ አልጋዚ፣ አቤን፣
ያዘው በለው የተሰኙ ሰዎች በደጃች ራስ አሊ የተላኩ ነበሩ። እነዛ በደጃዝማች ራስ አሊ የተላኩ ነበሩ። እነዚህ ሰዎችን ማሸነፍ ችለዋል ማለት ነው። ዘን ራስ አሊ በኋላ ላይ እነዚያ የላካቸው ሰዎች ማሸነፍ ሲያቅታቸው እሱ አይሻል ላይ ቴዎድሮስን ገጠመው ማለት ነው። በ29 ጁን 1853 እሱም ተሸነፈ ማለት ነው። ስለዚህ የመጀመሪያ ቀናቶቹ የድል ቀናቶች ነበሩ ማለት ነው። ቴዎድሮስ የድል ቀናቶች ነበሩ። ቴዎድሮስን ግን እንዲህ ያጠነከረው ምንድን ነው ከተባለ መጀመሪያ ላይ የወሰደው ያደረገው ጥረት ነው ማለት ነው። ከንጉስ ቤተሰብ አይደለም የተመዘዘው፣ በራሱ ጥረት ራሱን ነው የገነባውና ያ ነገር ነው እንደዚህ ፓወርፉል እንዲሆን ያደረገው። የመጨረሻ ባትሉን ያደረገው ወይም ደግሞ በደንብ ወደ ስልጣን ሲመጣ መጀመሪያ ላይ የነበሩ ባትሎች ከባድ ናቸው። ምክንያቱም ብዙ ፓወር ሳይኖረው ያደረጋቸው ባትሎች ትንሽ ከባድ ይሆናሉ። መጨረሻ አካባቢ ያደረገው ባትል ከደጃዝማች ውቤ ኦፍ ሲሜን እንደ ትግራይ አት ደራስጌ ላይ ከዚህ ሰውዬ ጋር ገጠሙ። በ8 ፌብሩዋሪ 1855 ላይ ገጠሙ ማለት ነው። ዘን እሱንም ማሸነፍ ችሏል። እነዚህ ቦታዎችን አሸነፈ። ዘን ይህንን ቦታ ከተቆጣጠረ በኋላ እዛው አካባቢ በሚገኝ ደራስጌ ማርያም አካባቢ በሚገኘው ጳጳስ አቡነ ሰላማ ይህ በኮፕቲክ ቸርች የመጣ ቢሾፕ ነው። ከሱ ምን ተቀበለ ማለት ነው? ስልጣንን ተቀበለ ወይም ደግሞ ወደ ስልጣን እንዲወጣ አደረገው። ቴዎድሮስ ዘሰከንድ ብሎ ስሙን ሰየመና በዚህ በአቡነ ሰላማ ምክንያት ምን ያደረገ ማለት ነው? ስልጣኑን ያዘ ማለት ነው። ቴዎድሮስ የሚለውን ስም የያዘው እንግዲህ ቴዎድሮስ በታሪክ አፈታሪክ ምናምን ይነገር ነበረ፣ በቤተ ክርስቲያን ምናምን ሲነገር ሰምቷል። ቴዎድሮስ ዘሰከንድ የሚባል እኮ ኢትዮጵያን ዩኒፋይ የሚያደርግ ሰው ይመጣል ተብሎ ይነገር ስለነበረ ይህ ሰውዬ እኔ ነኝ ብሎ ለህዝቡ አወጀ ማለት ነው። ህዝቡ የዛኔ እሱን ልክ እንደምን እንደሚያስበው ነው፣ እንደ አንድ ተዋጊ ወይም አንድ ጀግና ምናምን ብቻ ሳይሆን ከፈጣሪ የተላከ አድርገው እንዲያስቡትም ጭምር ይፈልግ ስለነበረ ነው ማለት ነው። ኦኬ እንዴት ነው ይህንን ድል መጎናጸፍ የቻለው? እንዴት ነው በምን መልኩ ነው የሰለጠለው ከተባለ በደንብ ስልጠናውን የወሰደው ከሃፍ ብራዘሩ ደጃዝማች ክንፉ ነው። ከሱ ወስዷል። በደንብ ተምሯል ነው የሚባለው። እንደው በቅንጦት ያደገ ሰው አልነበረም ቴዎድሮስ ዘሰከንድ። በቅንጦት ሳይሆን በችግር በምናምን የተማረ ሰው ነው ማለት ነው። ስለዚህ ከቤተ መንግስት የወጣ አይነት ምናምን አይደለም። ጦርነትን ያስተማረው እሱ ማለት ነው። ኢጂፕት ላይ ደጃዝማች ክንፉ ኢጂፕት ላይ ወዳ ከልተቡ ላይ አዘ ፕሬዘንቲቭ ሱዳን አካባቢ ላይ 1837 እነዚህ ሰዎችን ገጥሞ ነበረ። በዛ ጊዜ ከሱ ጋር አብሮ ተዋክቷል። ያ ደግሞ አስተምሮታል ማለት ነው። ሌላኛው 1848 ላይ ካሳ ኢጂፕት ላይ አሁንም ኢጂፕቶችን በፕሬዘንት ኦፍ በሱዳን ደባርቂ አካባቢ እነዚህ ሰዎችን ተዋጋ ማለት ነው። ወይም ግብጾች በጣም ፓወርፉል ናቸው። በጣም ዘመናዊ መሳሪያ ታጥቀዋል በጊዜው። ስለዚህ 1848 ላይ ከነሱ ጋር ከግብጾች ጋር ደባርቅ ላይ ወይም ደግሞ በዛሬዋ ሱዳን የሚገኝ ግዛት ላይ ተዋጉ። የዛኔ በጣም ነው የተሸነፈው። በጣም ቆስሏል ቴዎድሮስ ማለት ነው። በጣም እነዚህ ነገሮች ሲደርሱበት አንድ ነገር ትዝ አለው። ምን ትዝ አለው? ዘመናዊ መሳሪያ መታጠቅ እንዳለበት የዛኔ ነው ትዝ ያለው ማለት ነው። ምክንያቱም እነሱ ዘመናዊ መሳሪያ ስለነበራቸው እነሱን መዋጋት አልቻለም። ከዛ በኋላ ነው ከዩሮፕ የተለያዩ ሚሽነሪዎች የተለያዩ እነዚህ እንትኖችን ደብዳቤዎችን ስፔሻሊ ለንግስት ቪክቶሪያ ደብዳቤ መጻፍ የጀመረው ማለት ነው። ምክንያቱም ከነሱ ድጋፍ እንደሚያስፈልገው ዘመናዊ መሳሪያ እንዲኖረው እንደሚገባ ያስተማረው ደባርቅ ነው ይባላል። ደባርቅ ትልቅ የተሸነፈበት ነው፣ ግን ደግሞ የነቃበት ጦርነት ነው ይባላል። እንዲነቃ ያደረገው ጦርነት ነው ይባላል። እሱ ወደ ወሎና ወደ ሸዋ ነው ሄደው መጀመሪያ ጦርነቱን በደንብ ፓወሩን ካቋቋሙ በኋላ ወደ ወሎ ምክንያቱም የእናቱ ሀገር ስለነበረ ነው ይላል። በታሪክ ደረጃ የእናቱ ሀገር ስለነበረ እዛ ሄዷል የሚል ነገር አለ። ወደ ሸዋ የሄደበት ምክንያት ደግሞ እዛ አካባቢ የሚኒሊክ አባት ጠንካራ ነበርና የሚኒሊክ አባት ወይም ደግሞ ኃይለ መለኮት እዛ አካባቢ ይገኝ ነበር። ስለዚህ ለሱ ፓወሩ ማሳየት ስለፈለገ ነው እዛ አካባቢ የሄደው ተብሎ በታሪክ ይነገራል ማለት ነው። ስለዚህ ቴዎድሮስ በዚህ መልኩ ሀገርን መቆጣጠር ችሏል። ነገር ግን መውደቁ አልቀረም። በኋላ ላይ ስልጣኑ አበቃ። ለምን የስልጣኑ ውድቀት ወይም ደግሞ ለውድቀቱ ምንድነው ምክንያቶቹ ከተባለ የመጀመሪያው ኢንተርናል ቻሌንጅ ነው። ኢንተርናሊ ውስጣዊ ግጭቶች ነበሩ። አንደኛ ይሄ ሪሊጂየስ ሎርዶች ወይም ሪጂናል ሎርዶች የአካባቢ መሪዎች እነዚህ በየቦታው ዘመነ መሳፍንት ብለው ራሳቸውን ሰይመው የነበሩ ሰዎች ሲዋጋ እነሱ ተቃወሙት። አንደኛ የነሱ ቻሌንጅ፣ የነሱ ኦፖዚሽን፣ የነሱ ተቃውሞ እሱን አዳከሙ። ሁለተኛ ኢትዮጵያን ኦርቶዶክስ ቸርች ነው። የኢትዮጵያ ኦርቶዶክስ ቸርችን በጣም ይቃወም ነበረ ቴዎድሮስ። ምክንያቱም የኢትዮጵያ ኦርቶዶክስ ቸርችን ስልጣኑ ላይ ጣልቃ እንዲገባ ስለማይፈልግ ስልጣን ከነሱ እጅ ለማስወጣት ይሞክር ነበረ። ከዛ በተጨማሪ ደግሞ መሬት የቤተ ክርስቲያኖችን መሬት ይወስድ ነበረ ማለት ነው። በዚህ ምክንያት
ኦርቶዶክስ ቸርች ላይ የነበረ ተቃውሞ አንድ እሱን እንዲወርድ አድርጎታል። ከዛ በተጨማሪ የኢትዮጵያ ኦርቶዶክስ ቸርችን ትቶ ከኮፕቲክ ቸርች ኦፍ ግብጽ ጋር ቀጥታ ይግባባ ነበረ ማለት ነው ያለነሱ ፍቃድ። ይሄ ነገር ጳጳሶቹ ላይ ምናምን ቅራኔ ያስነሳና ህዝቡንም አመጽ እንዲያስነሱበት አደረገ። ሌላኛው ኤክስተርናል ቻሌንጅ ነው። ኤክስተርናል ቻሌንጁ የነበረው ያው ከተለያዩ ዲፕሎማቲክ የሆኑ ክራይሲሶች ነበሩ። ስፔሻሊ ብሪቲሾች መጨረሻ የሚገደሉት ብሪቲሾች ናቸው ይታወቃል ማለት ነው። ምኒልክ የሞተው መግደላ ላይ ነው። መግደላ ላይ ደግሞ በቪክቶሪያ የተላከ የጦር ሰራዊት ነበር። ወደ 13000 የሚደርሱ የጦር ሰራዊቶች በሮበርት ናፒር ተመርተው ወደ ኢትዮጵያ መጡ። ዘንድ መግደላ ላይ እሱ ተገደለ። ምክንያቱም ምንድነው ትክክለኛ ሰው ሳይልኩለት ሲቀር የእምነት አባቶችን ሚሽነሪዎችን ብቻ ነበር የሚልኩለት። እዛኔ እርዳታ ሲጠይቅ አልክም ሲሉ እነዛ ሰዎችን አሰራቸው። ሲያስራቸው እነሱን ለማስለቀቅ ጦርነት ወደዚህ መጣ። ይህ የብሪቲሽ ጦር መግደላ ላይ የተካሄደው የመጀመሪያ ዘመናዊ ኢትዮጵያ ላይ ዘመናዊ ጦር የመጀመሪያ ዘመናዊ ጦር ነው። ትክክለኛ ዘመናዊ የሆነ በዘመናዊ መሳሪያ የተዋጉበት ጦር ነበረ። እዛ ጦርነት ላይ ራሱን አጠፋ ማለት ነው። ስለዚህ በዚህ መልኩ ዩኒፋይ ለማድረግ ሞክሯል። የሱን ስራ ሌሎች ተቀብለውታል። እነማን ናቸው የሚለው እኔ የመጀመሪያው ዋክሹም ጎበዜ ነው። ዋክሹም ጎበዜ ኦፍ ላስታ። ይህ ዋክሹም ጎበዜ ኢምፔረር ተክለ ጊዮርጊስ ሰከንድ የሱን ስራ ይዞ ቀጥሏል ማለት ነው። ይሄንን የሱን ኃላፊነት እኔ ወስዳለሁ ብሎ የሚታገል አይነት ሰው ነበር። ዩኒፋይ ለማድረግ ሞክሯል። ዋክሹም የሚባለው በጣም ወግ አጥባቂ ነበር ተብሎ ይታሰባል። ሰውዬ ወግ የተባለው ለዚህ ነው። ዋክሹም በወጉ መሰረት ያስተዳድር ነበር። ስፔሻሊ ለሊበላ አካባቢ የነበረውን ለማስተዳደር ይሞክር ነበር። ራሱም የመጣው ደግሞ ከሰለሞኒክ ዳይነስቲ ከድሮ ሰለሞኒክ ዳይነስቲ ከዛ ነው የዘር ሐረጊ ብሎ ይናገር ነበረ ማለት ነው። ብዙ ቦታዎችን ለመቆጣጠር ሞክሯል። ነገር ግን እሱም ኮንትሮል ማድረግ ያልቻላቸው ቦታ አንደኛ ሸዋ ነው። ሸዋ ለምን አልቻለ ከተባለ ምኒልክ እዛኔ ነበረ። ምኒልክ ስልጣኑን እያስፋፋ ነበረ። አልወጣም ነበር ወደ ስልጣን አልወጣም ነበር እንጂ ምኒልክ ስለነበረ አንደኛ ሸዋን አካባቢ መቆጣጠር አልቻለም። ምኒልክ ሰከንድ ያው ታውቁታላችሁ፣ በኢትዮጵያ ታሪክ ይታወቃል። ምኒልክ እዛ ነበረ ገና ፓወሩን ገና የዛኔ እንትን እያደረገ ስለነበረ ዋክሹም ጎበዜም እሱን ሄዶ መቆጣጠር በጊዜው አልቻለም። ሌላኛው ትልቁ የሱ ቻሌንጅ የነበረው ራስ ካሳ ምርጫ ኦፍ ትግራይ ነው። ካሳ ምርጫ ኦፍ ትግራይ በጣም ወይም ደግሞ ዮሐንስ ዘፎርስ ለሱ ስልጣን አስጊ ነበሩ ማለት ነው። ካሳ ምርጫ ኦፍ ትግራይ ምን ያደርግ ነበረ? ኢምፔረር ዮሐንስ ዘፎርስ ማለት ነው። እሱ ዲሴንትራላይዝድ የሆነ ሲስተም ለመገንባት ነበር የሚሞክረው ማለት ነው። ዘመናዊ አሰራር ነው ባይዞ። ይሄ ዲሴንትራላይዝድ ነገር መገንባት ዘመናዊ ማይንድ አለው ማለት ነው። ቴዎድሮስ ሴንትራላይዝድ ነው ዲሴንትራላይዝድ የሚለው አክቹአሊ ኮንትሮቨርጂያል የሆነ ኢሹ ነው። ብቻ እሱ ምን ማድረግ ነበር? ዩኒፋይ ለማድረግ ነበር እየሞከረ የነበረው። ግን ካሳ ምርጫ ከሱ በተለየ መልኩ ዲሴንትራላይዝድ የሆነ ነው። ከግብጾች ጋር ከብሪቲሾች ጋር አብሮ ነበር። ዲሴንትራላይዝድ ማለት ስልጣን ትሰጣለህ ማለት የሆነ አካባቢ ትሄድና ግብር ከፍላለሁ ብሎ ከተስማማ በኋላ ስልጣኑን አትቀማው ወይም ደግሞ እዛ አካባቢ ያለው ሰው ራሱን በራሱ እንዲያስተዳድር መብት ትተህለት ታልፋለህ ማለት ነው። ይሄ ዲሴንትራላይዜሽን ይባላል። ካሳ ምርጫ ይህንን አድርጎ ነበረ ወይም ዮሐንስ ዘፎርስ ይህንን ስላደረገ ነው ስልጣኑ እንትን ያለው። ስለዚህ ሸዋ አካባቢ ጦርነት አላደረገም። ምክንያቱም ምኒልክ ጠንካራ ስለነበረ ከምኒልክ ጋር ጦርነት ውስጥ መግባት ስላልፈለገ 1878 ላይ ለሱ ምን አለው? አንተ ንጉስ ኦፍ ሸዋ መባል ትችላለህ፣ ነገር ግን እኔን አስ ኢምፓየር ልታከብረኝ ይገባል አለው ማለት ነው። በዚህ የተነሳ ምኒልክን እዛ አካባቢ እንዲያስተዳድር ያደረገው ሰው ሌላ ጦርነት ውስጥ አልገባም። በጣም ስትራቴጂክ የነበረ ሰው ነው። ሌላኛው ራስ አዳል ተሰማ ጎጃም አካባቢ የነበረ እንዲሁ ጠንካራ ሰው ነበር። እሱንም ንጉስ ተክለ ሃይማኖት ኦፍ ጎጃምና ካፋ አደረገው። የካፋና የጎጃም እዛው አካባቢ ንጉስ ሆነ አስተዳድር፣ ነገር ግን በኔ ኢምፓየር ውስጥ ነው የምትገባው ብሎ እንትን አደረገው ማለት ነው። እና በዚህ መልኩ እንትን አደረገ። የሱ የውጥቀቱ አንደኛው ምንጭ የነበረው የዮሐንስ ዘፎርስ ይሄ ቦሩ ሜዳ የነበረው ካውንስል ነው። ቦሩ ሜዳ ላይ እምነታዊ ካውንስል ነበረ። በዚህ እምነታዊ ካውንስል ምንድነው ተዋህዶ ወይም የኢትዮጵያ ኦርቶዶክስ ቸርች ክርስቲያን ምንድነው ብሎ አሰበ ማለት ኢትዮጵያ ዶክተሪን ነው ኢትዮጵያ ላይ ሊኖር የሚችለው ወይም ደግሞ ኢትዮጵያ ላይ መኖር ያለበት እምነት አንድ ሀገር አንድ እምነት የሚለውን እንትን አራመደ ማለት ነው። ስለዚህ በጣም ብዙ እንትኖችን ነው ቦሩ ሜዳ ላይ የገደለው ማለት ነው። በጣም ብዙ ደም ነው ያፈሰሰው፣ ብዙ ሙስሊሞችን ገድሏል እዛኔ። ስለዚህ ይህ ነገር ብዙ ሙስሊሞችን መግደሉ በጣም ብዙ ምን አነሳበት ማለት ነው። ስፔሻሊ ወሎ አካባቢና ኦሮሞ አካባቢ የነበሩ ሙስሊሞችን መግደሉ ምን ያደረገው ሌሎች ቦታዎች ላይ ረብሻ እንዲነሳበት አደረገ። ስፔሻሊ ኤክስተርናሊ ላይ ግብጾች እንዲመጡ አደረገ። መሐዲስቶችን በዚህ ልክ እሱን ተቃውመውታል ማለት ነው። ይሄንን ያመጣበት አንደኛ ምንድነው ይሄ እምነታዊ የሆነ ዶክትሪንን አነሳ ማለት ነው። ያው ኢንተርናሊም ደግሞ የነበረ አንዳንድ ግጭቶች ነበሩ። ኢንተርናሊ ህዝቦቹ መስማማት አልቻሉም። ምክንያቱም እምነታቸውን ሲነካባቸው ካቶሊኮች ጭምር
በዚህ ጉዳይ አልተስማሙም ማለት ነው። ኦርቶዶክስ ቸርች የኢትዮጵያ ዶክትሪን ነው በሚለው ነገር ስላልተስማሙ በዚህ ልክ እንትን አለበት። አዘይንዶ ዘዴ ግን ማህዲስት ሱዳኖች በተለያየ መንገድ ነው እሱን የተቃወሙት። አንደኛ ያነሳው ነገር እነሱ ሙስሊም ስለነበሩ ሙስሊሞችን መግደሉ አንደኛ እሱን የማህዲስቶች ኢላማ ውስጥ እንዲገባ አድርጎታል። ሁለተኛ ከግብጾች ጋር እነሱ የዛኔ ግብጾች ችግር ስለነበረ ኢትዮጵያ ላይ ፍሪሊ ፓስ እንዳያደርጉ ይከለክላቸው ነበር። በዛ ምክንያት የእነሱ ታርጌት ውስጥ ነበረ ማለት ነው። አዘ ኢንድ ኦፍ ዘ ዴይ እነሱ ገደሉትና ጭንቅላቱን ቆርጠው ወደ ግብጽ ወደ ሱዳን ይዘውት ሄዱ ማለት ነው። ኡምዱርማን የተሰኘው ንጉስ እዛ ስለነበረ ነው ለሱ ለማሳየት ነው ገለነዋል የሚለውን ለማሳየት ጭንቅላቱን ይዘውለት ሄዱ ማለት ነው። ምክንያቱም እሱ መገደል አለበት ብሎ እንትን ስላሉ ቤት ላይ ነው የተገደለው። መተማ ላይ መጨረሻ ላይ የሱ ፍጻሜ ሆነ ማለት ነው። ሌላኛው ቴሪቶሪያል ኤክስፓንሽን ነው። ቴሪቶሪያል ኤክስፓንሽን ማለት ቴሪቶሪው እንዴት ተስፋፋ፣ ግዛት መስፋፋቱ ሂደት ምን ይመስል ነበር በኢትዮጵያ የሚለውን ስናይ ቴሪቶሪን በዋነኝነት ያስፋፋው ምኒልክ ነው። ምኒልክ ቴሪቶሪ ማስፋፋት ላይ ወይም ደግሞ እንትን ማስፋፋት ላይ በጣም የታወቀ ነበረ። ሳህለ ማርያም ይባላል። በኋላ ላይ ምኒልክ ዘሰከንድ እንለዋለን ማለት ነው። ሶ በሁለት መንገድ ነው ለምን ይህንን ግዛት ለማስፋፋት ተነቃቃ። ምኒልክ ለምን የተለያዩ ቦታዎችን ለመቆጣጠር የተለያዩ ኢትዮጵያን ዩኒፋይ ለማድረግ ካነሳሳው ነገር ምንድነው? አንደኛ ፋየር አርም ነበረው ወይም ደግሞ ጥሩ የሆነ የጦር ኃይል ነበረው፣ መቆጣጠር ይችላል አንደኛ። ሁለተኛ ደግሞ ሪሶርስ ፉል የሆኑ ኤሪያዎችን ስፔሻሊ ወደ ቤንሻንጉል አካባቢ የተለያዩ ጎልድ ያለበትን፣ ወደ ጊቤ ስቴትስ ወደ ጂማ አካባቢ የተለያዩ ቡና ምናምን ያለበትን፣ ከዛ በተጨማሪ ወደ ሳውዝ ፓርት ደግሞ የተለያዩ የሰብል ምርቶች ያሉበትን ቦታዎች እነዚህ ቦታዎችን መቆጣጠር ስለሚፈልግ ነው ግዛቱን ለማስፋፋት የተገደደው ማለት ነው። ሰው በተለያየ መልኩ ነው። የተለያዩ ጀነራሎች ነበሩት፣ ጠንካራ የሆኑ ጀነራሎች ነበሩት። ፎርስፉል እና ፒስፉሊ በጉልበትም ያሳማናቸው አሉ፣ በሰላምም የተስማማቸው ቦታዎች አሉ። እነሱ እናያለን። በሶስት መንገድ ነበረ። ሶስት ፌዝ አለው የምኒልክ ኢትዮጵያን ቴሪቶሪ ሲያስፋፋ ያደረገው ነገር ሶስት መንገድ አለ። መጀመሪያው ንጉስ ከመሆኑ በፊት የነበረው ከ1865 እስከ 89 ያለው ጊዜ ምኒልክ ንግስና ከመያዙ በፊት የተለያዩ ቦታዎችን ኦልሬዲ በእጁ አድርጎ ነበር። ስልጣን ከያዘበት ጊዜ ጀምሮ እስከ ባትል ኦፍ አድዋ እስከ አድዋው ድል ድረስ ደግሞ እንዲሁም የተለያዩ ቦታዎችን ሲይዝ ቆይተዋል። ይሄ ሁለተኛው ፌዝ ነው። ሶስተኛው ፌዝ ላይ ደግሞ ከአድዋ ድል በኋላ 1896 እስከ 1900 ያለው ጊዜ ነበረ። ኦኬ የመጀመሪያውን ስናይ ፈርስት ፌዝ መጀመሪያ ገና ንግስናውን ሳይዝ ስልጣን ላይ ሳይወጣ ዙፋኑን ሳይጨብጥ በፊት ቢፎር 1870 ከ1870 በፊት ምኒልክ ያል ኦሬዲ ኢንኮርፖሬት ኦሬዲ የያዛቸው ቦታዎች ነበሩ። ላይክ ቱልማ፣ ኢስተርን መጫ ኦሮሞ እነዚህ ቦታዎችን ይዞ ነበር ማለት የተለያዩ ቦታዎችን ተቆጣጥሮ ነበር። ምሳሌ አሻሩፍ ኦፍ ሰላሊ፣ ዱላ አራ ኦፍ ጉለሌ፣ ቱፉሙና ኦፍ ግንቢጩ እንዲሁም ቱሪ ገለታ ኦፍ ሶዶ እና ሌሎችም ቦታዎችን በእጁ አድርጎ ነበር ማለት እነዚህ ቦታዎችን ተቆጣጥሮ ነበረ ገና ካጀመሩ ማለት ነው። ኦኬ ከዚህ በተጨማሪ ዋና ለሱ ያገዙት የሱን ዶክትሪን ወይም የሱ አመለካከት ቢደግፉ ትልልቅ ሰዎች ነበሩ ማለት ነው። እነዚህ ሰዎች እስከዛሬ ድረስ ስማቸው ሁላ ይነሳል። በአድዋው ድል የተነሳ በአድዋ ድል በየጊዜ ስማቸው የሚነሳ አይነት ሰዎች ናቸው። እሱ ይህንን እንትን ሲል ከሱ ተቃውሞ ምናምን ሳይሆን ስፔሻሊ ኦሮሞን ኢሊትስ ናቸው፣ የኦሮሚያ ሰዎች ናቸው። እዛ አካባቢ እያስተዳደሩ የነበሩ ሰዎች የሱን ሐሳብ ይደግፉ ነበር ማለት ነው። ኢትዮጵያን አንድ ማድረግ ምናምን በሚለው ሐሳብ ይስማሙ ነበር። ምሳሌ ራስ ጎበና ደቼ ኢትዮጵያን ማስፋፋት ላይ እጅ የሰጠ ሰው ምናምን አይደለም፣ በራሱ ምን ያደረገ ሰው ነው ማለት ነው። ይህንን ወዶ የገባ ወይም ደግሞ ወዶ ከምኒልክ ጋር አብሮ የሰራ ሰው ነው። ኢትዮጵያን አንድ እናደርጋለን ብሎ የተሳተፈ ሰው ነው። ፊታውራሪ ሀብተ ጊዮርጊስ ዳንግዳ እንደዚሁ በዚህ ላይ ተሳትፏል። ደጃች ባልጫ ሳፎ በዚህ ላይ ተሳትፏል ማለት ነው፣ ወይም አባ ነፍሶ። እነዚህ ኢቨን አድዋ ዩኒቨርሲቲ ያላችሁ ተማሪዎች ኢቨን በስማቸው አይ ቲንክ ካምፓስ ወይም የሆነ ነገር እንትን የሚላቸው ሰዎች ናቸው፣ ወይም የሆነ ብሎክ የሆነ ነገር ብቻ ይሰይምላቸዋል። የአድዋ ዩኒቨርሲቲ በአድዋ ድል የተሳተፉ ጄኔራሎችን ስም በብዙ ቦታ ስለሚያስታውስ ማለት ነውና እነዚህ እንትኖቹ ላይ ይኖራሉ። ልብ ብላችሁ ካያችሁ እነዚህ ሰዎች በጣም ትልቅ ነገር ለኢትዮጵያ የዛኔ የሰሩ ሰዎች ነበሩ ማለት ነው። ዘን ያው እሱ እያስፋፋ በነበረ ግዛቱን ሲያስፋፋ
1875 ከ76 ባለው ጊዜ ኖርዘርን ጉራጌ ወይም ኪስታን አካባቢን ተቆጣጥሯል። ምክንያቱም በሰላም ነው የተቆጣጠረው፣ በእምነት ስለሚገናኙ ያለምንም ጦርነት ነው። ነገር ግን ኖርዘርን ጉራጌን ማለት ዌስተርን ጉራጌን ግን በሐሰን እንጃሙ ይመራ የነበረውን ቀቢና፣ ያው ቀቢና እንደ ባለፈው እንደተነጋገር ነው ስፔሻሊ ከወሎ የሄዱ የተፈናቀሉ ሰዎች ነበሩ። ከማህዲስቶች ጋር አብረው ከሱ ጋር ኢቨን እየተዋጉ የነበሩ ሰዎች የነበሩበት ቦታ ነበረ። ሐሰን እንጃሙ ነበር የሚመራቸው። እነሱ ተቃውመውታል ማለት ነው። ነገር ግን መጨረሻ ላይ ራስ ጎበና ያንን ማንበርከክ ችሎ ነበረ ማለት ነው። በኋላ ላይ አርሲ አካባቢ ላይ የነበረው ራስ ደርገ ሳህለ ስላሴ ይህን አካባቢ አዘባትሎፍ አዞል ተቆጣጥሯል ማለት ነው አርሲን። ይሄ አዞል በኢትዮጵያ ታሪክ በጣም ደም የፈሰሰበት ጦርነት ተብሎ ይታሰባል። እስከዛሬ ድረስ አርሲዎች ወይም በአርሲ የአርሲ አንድ ህፃን ሲወለድ ይህንን ጦርነት ሳይሰማ አያድግም ተብሎ ይታሰባልና በጣም አደገኛ፣ በጣም አላስፈላጊ ነገር የተደረገበት ባትል ነበረ ማለት ነው። ኦኬ ሌላኛው ደጃች ወልደ ገብርኤልም እንዲሁም ጨለንቆ ላይ ዑመር አብደላህ ፋረሪን ምን አድርጎታል ማለት ነው አሸንፏል ማለት ነው። ሶ ፓወራቸው በደንብ እየተስፋፋ የሄደበት ጊዜ ነው። ከምኒልክ ጋር አብሮ እየሰሩ ኢትዮጵያን ዩኒፋይ እያደረጉ ነበረ ማለት ነው። በኋላ ራስ አዳል ተሰማ ኦፍ ጎጃም እንዲሁም ኢን ዌስተርን ኢን ሳውዘርን ሪጅን ራስ አዳል ተሰማ ኦፍ ጎጃም had already established his control over the region since mid 1870s 1870ዎቹ ውስጥ ላይ ኦልሬዲ ምን አድርጓል ማለት ስልጣኑን ተቆጣጥሮ ይዞታል ማለት ራስ አዳል ተሰማ ስልጣኑን ያጠናከረ ሰው ስለነበረ ትንሽ ለሚኒሊክ ቻሌንጂንግ ነበረ። ነገር ግን አዘባቲል ኦፍ ኢምባቡ ላይ እሱን አሸነፈ። እሱን ካሸነፈው በኋላ ሌሎች ቦታዎች የሚኒሊክን ኃይል ባዩ ጊዜ እጅ ለመስጠት ተገደዱ ማለት ነው። ከሱ ጋር ለመስማማት ተገደዱ ማለት ነው። ሶ ለቃ ነቀምቴ፣ ለቃ ቀለም፣ ጅማ አባ ጅፋር በስምምነት ከሚኒሊክ ጋር ተስማሙ ማለት ነው። ሶ ተስማምተው እሱን እንደ ንጉስ እንደሚያከብሩት እንደሚገብሩለት እሱም ደግሞ እንደሚጠብቃቸውና በራሳቸው የራሳቸውን ማስተዳደር መብታቸውን እንደማይነካባቸው ቃል ገባላቸው። አብረው መስራት ጀመሩ ማለት ነው። ኦኬ ሁለተኛው ፌዙ ያው ስልጣን ከያዘ በኋላ ያለው ነው። ያንን በሁለተኛ ኤክስፓንድ እንዲያደርግ የተለያዩ ቦታዎችን እንዲቆጣጠር ያደረገው ክፉ ቀን ነው ወይም ግሬት ፋሚን ምንለው ማለት ነው። ትልቁ ረሃብ። ይህ ረሃብ ምንድነው? ረሃብ ተፈጠረ ስፔሻሊ የተለያዩ የአኒማሎችም እንትን ገብቶ ነበረ። የተለያዩ እንስሳዎች በወረርሽኝ የሞቱበት ጊዜ ነው። እንደዚሁ ሰብሎች በአንበጣ በምናምን የተወረሩበት ጊዜ ነው። እንዲሁም ሰዎችም በኮሌራ በሽታ እንዲሁም ደግሞ ስሞል ፖክስ ምናምን የተለያዩ ወረርሽኞች የገቡበት ጊዜ ስለነበረ ክፉ ቀን ብሎ ሰየሙ። የዛኔ ምን ማድረግ ለምን ተገደደ ማለት ነው? እነዚህ ሪሶርስ የሚበዙበት ምግብ ያለበት ቦታ ፍለጋ እንትን ማድረግ ፈለገ። ያው ኢትዮጵያ ላይ ደግሞ ይታወቃል ደቡብ አካባቢ የተሻለ ምን አለ ማለት ነው የሆነ ምርት አለ ወይም ደግሞ እነዚህ ድርቅ የሚቋቋሙ የተለያዩ እንትኖች አሉ። ሶ ዳውሮ፣ ኮንታ፣ ከምባታ፣ ባሌ፣ ስዳማ፣ ጋሞ፣ ጎፋ፣ ጌዲዮ፣ ቦረና፣ ኮንሶ እዚህ አካባቢ ወላይታ ምናምን እንዲገባ በዚህ ሪዝን ነው ማለት ነው። በዚህ የተነሳ ወደዛ እንዲሄድ አይኖቹ ወደዛ እንዲያዩ አደረገ ማለት ነው። በጣም ከባዱ ጦርነት ለሚኒሊክ የገጠመው የወላይታ ነው። በካውጦና የነበረው ጦርነት በጣም ከባድ ጦርነት ነበር ይባላል። ነገር ግን ኦልሬዲ ፓወርፉል ስለነበረ በደንብ ብዙ ቦታዎችን ተቆጣጥሮ በእጁ ስልጣን ብዙ ስለያዘ ብዙም አላስቸገረውም ማለት ነው። ሰርድ ፌዝ ሶስተኛው ፌዝ ከ1896 እስከ 1900 የነበረው ጊዜ ነው። ከአድዋ ድል በኋላ የነበረው ብዙም አስቸጋሪ አልነበረም። ኦልሬዲ ከአድዋ ድል በኋላ መጀመሪያ ምንድን ነው የሚባለው ሁሌ የሚከብደው የመጀመሪያውን ደረጃ ነው። የመጀመሪያውን ደረጃ ካወጣ በኋላ ላይኛው ቀላል ነው። ኦልሬዲ ብዙ ፓወርን የያዘ ስለነበረ በኋላ ከፋን በቀላሉ ታቶ ገኪ ሸሪቾን አሸንፎ መቆጣጠር ችለዋል። ታቶ ገኪ ሸሪቾን ይዞታል፣ አስሮታል። ነገር ግን በስርዓት ወይም ደግሞ ለንግስናው በሚመጥን መልኩ ነበር እንትን ያለው። ቤተሰቦቹ ተጠብቀውለታል ምናምን ነገር እስከዛሬ ድረስ የሱ ዝርያዎች እዛው ከፋ ይገኛሉ ተብሎ ይታሰባል ማለት ነው። እንዲህ በጅምላ አልጨፈጨፋቸውም ለማለት ነው በሌላ አባባል። ራስ ወልደ ጊዮርጊስ ነበር እዛ ሄዶ የተቆጣጠረው ከፋን። ማጂ እንደዚሁ ቤንሻንጉልን በተለይ ወርቅ አለ እዛ አካባቢ በደንብ ይፈልጉት ነበረ። ለዛ ነው የተቆጣጠሩት። 1897 እና 98 ላይ ተሰማ ናደው ኮንትሮል ባሮ ወይም ሶቦትን እንዲሁም ናሲርን ጋምቤላን መቆጣጠር ችለዋል ማለት ነው። ኦኬ ከተቆጣጠረ በኋላ ከዛ በኋላ የተለያዩ የኮሎኒያል ፔሪድ ነው የሚመጣው ወይም ደግሞ የቀኝ ግዛት ጊዜ ነው። የተለያዩ ዩሮፖች ወደ ኢትዮጵያ ወደ አፍሪካ የመጡበት ጊዜ ነው።
ቀኝ ግዛት ለመያዝ ማለት ነው። ምኒልክ ማድረግ የነበረበት እዛኔ ምንድነው ማስፋፋቱን ትቶ ምን ማድረግ ነው ያለችውን መጠበቅ ነበረ። በድንበር ያለችውን እየጠበቀ ነበረ። ኢቨን ጣሊያኖችን ለመጠበቅ ካደረገው ጥረት አንዱ ኤርትራን ለጣሊያኖች ሰጥቶ ነበረ በስምምነት ማለት ነው። ኢትዮጵያም አንድ የኤርትራም የኢትዮጵያ አንድ አካል እንደነበረች ነው። ግን በስምምነት ለኤርትራዎች ሰጣቸው ዘንድ ደርግ ሲመለስ መለሳቸው ዘንድ በመለስ ጊዜ ተመለሰ። እንደዛ ነው እየሆነ የነበረው ማለት ነው። ዋትኤቨር አሁን ኤክስፓንሽኑ አቆመ ማለት ነው። ምኒልክ ሌላ ቦታ ለመያዝ ሳይሆን መጣል ያለበት የያዘውን ማስጠበቅ የያዘውን በእጁ እንዲቆይ ማድረግ ስለነበረ ድንበር አሰመረ ማለት ከፍራንች ሶማሊላንድ ላይ አስምሯል። ብሪቲሽ ሶማሊላንድ ላይ ድንበር ማለት ነው። እነሱ ካሉበት ከጎን ጎን ድንበር ያሰምር ነበር። ኤርትራ ከጣሊያን ጋር ነው። ከጣሊያን ጋር ከኤርትራና ያው ከጣሊያንና ከኢትዮጵያ ማለት ነው። ኤርትራን ይዟት ነበረ። ድንበር አሰመሩ። ሱዳን አካባቢ እንዲሁም ከብሪቲሽ ነው። ብሪቲሽ ኢስት አፍሪካ ላይ፣ ጣሊያን ከሳውዝ ከሶማሊላንድ ላይ እንደዚሁ ምን ማድረግ ይችላል ማለት ነው። ድንበር አሰመረ ማለት ባጭሩ እናንተ መያዝ አለባችሁ። በቃ ያለችውን ነገር ለማስጠበቅ መሞከር የጀመረበት ጊዜ ነበረ ማለት ነው። ኦኬ አፍተር ሚኒሊክ ሬጂም ከሚኒሊክ የአስተዳደር ዘመን ጊዜ ይሄ ሴንትራላይዜሽን የሚል ፕሮሰስ መጣማት ወይም ደግሞ አይዲያ መጣ። ምክንያቱም አሁን ኤክስፓንድ ማድረግ ቆመዋል ብለናል። በኮሎኒ ምክንያት ወይም ደግሞ በቀኝ ግዛት ምክንያት ስለቆመ ኦልሬዲ ከሱ ከተከትሎ የመጡ ሰዎች ሴንትራላይዝ ለማድረግ እየሞከሩ ነበረ ማለት ነው። ተግባባን። እና ኃይለ ሥላሴ ዘውዴቱ እነዚህ ሰዎች ምን ማድረግ ነው አላማቸው? በቃ ሴንትራላይዝ ማድረግ ወይም ደግሞ ስልጣን በራሳቸው መቆጣጠር፣ ከነሱ ቤተሰብ የሆነ ከንጉስ ቤተሰብ የሆነ ሹም እየላኩ ለየክፍለ ሀገሩ ልኮ እዛ አካባቢ ሄዶ እንዲያስተዳድር ማድረግ ነበር። ይሄ ሴንትራላይዜሽን ይባላል። ይሄ ፍጹም የሆነ አምባገነናዊነት ነው ማለት ነው። እዛ ሄዶ የሆነ ሰው ይመራል ማለት የዛ አካባቢ ያልሆነ ሰው ነው የሚመራው። ያንን አካባቢ የማያውቀው ሰው ነው የሚመራው። ይሄ በንጉስ የተላከ ሰው ነው። ስለዚህ ይሄ ጭራሽ አምባገነንነት ነው። ይሄ ደግሞ ሀገርን ያፈርሳል ማለት ለዛ ነው በኋላ ላይ የነበሩ ጊዜዎች ብዙም አልነበሩ ማለት ነው። ሚኒሊክ ግን እንደዛ አልነበረም። እዛ አካባቢ ከደረሰ በኋላ እዛ አካባቢ ለነበሩ ሰዎች እንትናቸውን ይጠብቅላቸዋል ማለት ነው። ተግባባ። ራሳቸው ያስተዳድራሉ በራሳቸው ማለት ነው። ይሄ ነገር በጣም ጥሩ ነው። እስካሁን ድረስ በታሪክ የተማርነው ነገር ቢኖር ምንድነው እዛ አካባቢ ያለው ራሱን በራሱ እንዲያስተዳድር ማድረግ ያ ሰውዬ በስልጣን እንዲቆይ ያደርገዋል። ብዙ የሆነ ተቃውሞ አይነሳበትም ማለት ነው። አንዳንድ ፓወርፉል የነበሩ ምክንያቱም ራሱን በራስ የማስተዳደር መብት ስለነበረ በከፊሉ በሚኒሊክ ጊዜ ወሎ አካባቢ ላይ አዘባትል ኦፍ ሰገን ንጉስ ሚካኤል ወዝ ዲፊት ንጉስ ሚካኤል ተሸነፈ። ለምን እዛ አካባቢ ያስተዳድር ነበረ። አሁን ደግሞ ሴንትራላይዝ እያደረጉ ነው። ከንጉስ ቤተሰብ የተለያየ ንጉስ ሊላክ ነው፣ የተለያየ መሪ ሊላክ ነው። በዛ ምክንያት አልለቅም ሲሉ እነዚህ ሰዎችን ንጉስ ሚካኤልን አስወግደው ስልጣን እንዲይዝ ያደረጉ ማለት ነው። ወይም ደግሞ የሚፈልጉት ሰው እንዲገባ ማድረግ ጀመሩ። በጋ ምድር ላይ ባትል ኦፍ አንቺም ራስ ጉክሳ በዚህ ጦርነት ዲፊት የሆነበት ጊዜ ነበር ማለት ነው። ጎጃምም ላይ እንደዚሁ ጅማም ላይ እንደዚህ ነገሮች ነበሩ ማለት ነው። እንዳጠቃላይ ምንድነው ሴንትራላይዝድ ለማድረግ የተሞከረበት ጊዜ ነበረ ማለት ነው። ከዚህ ሁሉ ፔሪድ ጎን ለጎን የተለያየ ነገር ለመቆጣጠር እየሞከሩ ሀገር ለማስፋት ዩኒፋይ ለማድረግ እየሞከሩ ነገር ግን ምን እያደረጉ ነበር? ሞደርናይዜሽን አቴምፕት ነበረ ወይም ደግሞ ዘመናዊ ለመሆን ወይም ደግሞ ትራዲሽናል የሆነውን ነገር የድሮ አሰራርን ትተን እስኪ ዘመናዊ እንሁን የሚል አመለካከት ነበራቸው። ለቴዎድሮስም፣ ለዮሐንስም፣ ለሚኒሊክ ዘሰከንድም ለሁላቸውም ነበራቸው ማለት ነው። ይሄን ነገር ደግሞ በቀጣይ ስንገናኝ እንዴት አድርገን የዌስተርንን አይዲያና ቴክኖሎጂ እንዴት አድርገን አዶፕት እናድርግ የሚለውን ከጦርነቱ ከምኑ ጎን እንዴት እያስኬዱት ነበር የሚለውን በቀጣይ ስንገናኝ የምናይ ይሆናል። እስከ መጨረሻው አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በቆይታችንም ተጠቃሚ እንደነበራችሁ ተስፋ አደርጋለሁ። በያላችሁበት ሰላማችሁ ይብዛ።